እንዴት ናችሁ? ሰላም ናችሁ? እግዚአብሔር ሰላም ባላችሁበት ስትበልልኝ እንዴት ናችሁ? ሰላም ናችሁ? ሁሉ ሰላም ነው? እንዴት ቆያችሁ? እኔ በጣም ደህና ነኝ። እናንተ እንዴት ናችሁ? እንኳን ደህና ቆያችሁ እላችኋለሁ። ወዳጄ ዛሬ ደግሞ ይዤላችሁ የመጣሁት ማይከር ነው እንደባለፈው እና ወዶቼ ስለሰማችሁኝ ስለተከበራችሁት በስነ ስርዓት ስለተማራችሁበት ስለተስተካከላችሁበት ስለተለወጣችሁት እጅግ አድርጌ በጣም አመሰግናለሁ። አባይነሽ ዩቲዩብ በላ ሰብስክራይብ አድርጉኝ፣ አበረታቱኝ። በአንድነት በመተባበር በፍቅር በአንድነት ወደፊት እንበል እላችኋለሁ ወዶቼ። በተረፈ እንዴት ናችሁ? እግዚአብሔር ሰላምታ ባላችሁበት ዝግ ይበልልኝ ወዶቼ እና እግዚአብሔር አምላክ ደግሞ ለሀገራችን ያብቃልን። በሰላም ወደ ሀገራችን፣ ወደ ቤተሰቦቻችን፣ ወደ ልጃችን በቃ ወደ ምንወደው ወደፊት ወደ ምንፈልግበት አላማ እግዚአብሔር አምላክ በሰላም ያደርሰን። ጤናችን ሰጥቶ ነገር በቃ ሙሉ አካላታችን ደህና ሆኖ በቃ ሙሉ ሆነን እንደተፈጠርነው ሙሉ አድርጎ ወደ ሀገራችን ያስገባን። ወደ ሀገራችን በሰላም በቃ ሙሉ ሆነን ምንፈልገው ነገር ልናደርግ እንደመጣ ነው። ምንፈልገው ነገር አሟልተን ወደ ሀገራችን ፈጣሪ ያብቃን እላችኋለሁ ወዶቼ። እና ዛሬ ይዤላችሁ የመጣሁት አንድ ሀሳብ በጣም ግርም ስላለኝ ነው ይዤላችሁ የመጣሁት ማለት ነው። እና ይሄ ሁሉ ሲሆን ከሀገራችን ተሰደን መተን በሰው ሀገር በሙቀት በሰው በቤተሰብ ናፍቆት በሀገር ናፍቆት እዚህ መተን እዚህ ሀገር ስንመጣ መጀመሪያ ከቤት ስንወጣ ከቤተሰብ ስንወጣ ለዓላማ ነው ወጣነው እህቶች ወንድሞቼ። ያ ዓላማችን ደግሞ ለማሳካት በጣም ብዙ ዋጋ ያስከፍላል። በጣም ብዙ ዋጋዎች ያስከፍላል። ያ ሁሉ ዋጋ ከፍለን ደግሞ የህልማችን ላናሳካ እንችላለን። እና አንዳንድ ጊዜ በቃ ለመጣን እዛ ከቤታችን ከሀገራችን ስንመጣ አልመን ተስፋ ይዘን ነው የምንመጣው። ከባድ ነው። ያ ሁሉ ነገር አድርገን የህልማችን ላናሳካ እንችላለን። በዛ ምክንያት የምንነደደው ነገር አለ፣ የምንበሳጨው ነገር አለ። በጣም በቃ ያለ አስበን መተን እናሳካለን ብለ ያ ነገር ሳይሳካ ሲቀር በጣም ብዙ አብዛኛው ልጆች እንነደዳለን። በቃ ለመጣነው ለሱ ነበርና እስከዛሬ ድረስ አላደረኩትም፣ አላሟላሁትም፣ የምፈልገው ነገር በቃ ትልቅ ቦታም አልደረስኩትም። ዝም ብዬ እየለፋ ሆኖ ዝም ብዬ ከሀገሬ ወጥቼ ከቤተሰቦቼ ወጥቼ ላይፍ ሳላሳልፍ እዚህ የሰው ጋር እየተቃጠልኩ ብዙዎቹን የምፈልጋቸው ነገር ራሱ ሳላደርግ ብሎ የሚነደዱትና የሚበሳጩት ሰዎች አሉ። ከኔ ከራሴ ጀምሬ ማለት ነው። ምክንያቱም እኔ ከዛ ስመጣ ከራሴ ልጀምር ከዛ ስመጣ ግን አስቤ ሀልሜ በቃ ያ ነገር ለማድረግ ነበረ ከዛ ከሀገሬ ከቤት የወጣሁት ማለት ነው። በቃ የምፈልገው ዋና የሆነ በቃ ያስፈልገኛል ብዬ ያሰብኩበት የሌለኝ ማለት ነው። ያ ነገር ነበር ለማሳካት ከሀገር የወጣሁት ከቤተሰቦቼ ተሻሽጌ የመጣሁት። ግን ውዶቼ በፍጹም በቃ አይሆንም። እንኳን ያ ነገር ላሳካ ቤተሰቦችን ራሱ ፋሚሊዎችን እዛ ያሉት አልጠቀምኳቸው። ዝም ብሎ ነው የሚጠፋ። ዝም ብሎ ነው በቃ ዝም ብሎ ነው የሚጠፋ። ያ ነገር አንዳንድ ጊዜ ህዋነት በጣም ሰውን ይጎዳል ውዶቼ። ምክንያቱም ለሁሉም እኮ ለሁሉም በቃ እሺ ስትሉን እናንተ በመጨረሻ ላይ በባዶ እጃችሁ ትቀራላችሁ። ያ የምትፈልጉ ህልማችሁ ላይ አትደርሱም። በቃ ቆራጡ ጀግና ሆናችሁ ማንኛውም ሰው ለማንኛውም ሰው እንደዚህ አድርጊ እንደሱ አድርጊ በዛ ወጣ በዛ ገባ ሳይስላችሁ ካልሰማችሁ ደግሞ እንደዛም ከባድ ነው ውዶቼ። ይሄ እኮ ግራ የሚያጋባ ነገር ነው። ምክንያቱም ያው ካላደረግሹ ከባድ ነው። ቤተሰብ እስከሆኑ ድረስ በቃ አላ በጣም እንጃ ብቻ ምንፈልገው ነገር እናሳካለን ብለን ስንሄድ አናደርግም። ያው ጎዶሎቻችን የጎደለን ነገር
መስታገሻ ወይም ደግሞ የሆነ ግማሽ ሩቡን ነገር ነው የምናደርገው እንጂ ሙሉ ለሙሉ በቃ እናደርገዋለን እንፈጽማለን ብለን አናሳካውም፣ አንሞላው። ምክንያቱም እዚች ምድር ሙሉ አይደለችም። አንዱ ስትሞሉት አንዱ ሲሞላ አንዱ ይጎላል። ስለዚህ እንደዛ እየተባለ የሰው ሀገር ማቃጠል፣ የሰው ሀገር ጊዜያችን ማሳለፍ፣ የሰው ሀገር እንዲህ ፍግት ብሎ ሰው ሀገር ተቃጥሎ ሙቀት፣ ብርድ፣ ይሄ በቃ የሰው ጸባይ በቃ በጣም ብዙ ነገሮችን ማሳለፍ ነው እንጂ ምንም ነገር ውዶች አይሞላም፣ አይሳካም። ያ በቃ ከአቅም በላይ ነው የሚሆነው። አንዳንዴ ተስፋ ያስቆርጣል። አንዳንዴ በቃ በጣም ብዙ ነገሮች አሉ። በተለይ ልጅ ትተን የመጣነው ሰዎች እኔ እንጃ። አንዳንዴ በቃ እኔ ብታይ አሁን ልጄ ስታወራኝ በጣም ነው የሚሰማኝ። ምክንያቱም ነይ ስትለኝ አለመሄዴ፣ አሁን እናቴ አመጪ አፍ ሳወጡት እና ሳወሩት በጣም ነው ሆድ የሚያባቡት ማለት ነው። እና እኔ ጋር ብትመጪ ደስ ይለኛል፣ ብትመጣ በቃ የሚያወሩት ነገር በጣም አንጀት ነው የሚበሉት። የመጣሁት አታወራም ነበር ያኔ ሲመጣ አካባቢ። አሁን ግን በደንብ ነው የምታወራ። ስታወራኝ በቃ እንዴት አንጀቴን እንደምትበላኝ ማለት ነው። እና ከባድ ነው። ምክንያቱም አሁን የእናት ማለት እናት እኔ እንደራሴ እኔ ውጭ ወጥቼ ወደ ቤት ስገባ እናቴ ቤት ሆነ ነው እንድትጠብቀኝ ነበር የምፈልገው ማለት ነው። እናቴ ቤት ከሌለች በጣም ነበር የሚደብረኝ። እዛ ትምህርት ቤት ራሱ ሄጄ ትምህርት ቤት ወደ ቤት ስሄድ እናቴ ቤት ከሌለች ወይም ጎረቤት ከሄደች ወይም ደግሞ ውጭ ላይ ከቤት ውስጥ ካላገኘሁት በጣም ነው የሚደብረኝ። ልክ እንደዛ አሁን ልጆቻችን እናት አብሮ አጠገብ ያለመኖር በጣም ከባድ ነው። እና የሚፈልጉት ነገር ራሱ እናት እንደ እናት የሚሆንና እንደ እናት የሚቀርብና እንደ እናት የሚሆንላቸው የለም። እና ምንም ሰው ቢሆን ምንም ሰው ቢሆን በቃ ምንም እህት ብትይዝ ወንድም ያው አባት ብትይዝ እናት ብትይዝ እንደ እናት በቃ ውስጡን አውቃ የሚፈልገው ነገር እኮ የምታደርግለት እንደ እናት ነው። እንደ እናት ማንም ምንም የለም። እና ወዶቼ ከባድ ነው ማለት እንጃ። እኛ ግን ለልጃችን ለራሳችን ወደፊት ህይወታቸውን ለማስተካከል ልጆቻችን ለራሳችን ብለን ብንሄድም ያ ነገር አይሳካም። ምን በቻልነው አቅም ልጆቻችን ብናሳድግ፣ ከልጆቻችን ባንለይ፣ ምንም ችግር ቢመጣ ምንም ፈተና ቢመጣ ከነሱ ባንራቅ የተሻለ ነው ብዬ ነው የማስበው። ምክንያቱም ከነሱ ሸሽተን መተንም ለነሱ ህይወት ለወደፊታቸውን ብለን መተን ምንም ያው የተወሰነ ነገር አደረግነው። ምንም ሞልቶ የተሟላ ነገር አንዲት ነገር የለም ማለት ነው። በአብዛኛው 10 ዓመት 8 ዓመት የተቀመጡት አለ። እኔ በእርግጥ ከመጣሁ ገና 2 ዓመት ከምናምን ለሆነኝ ነው። ያው አዲስ ነኝ ግን ቢሆንም ያላ በቃ አንዳንዴ ሳስበው በቃ መጀመሪያ የመጣሁት ምንም ነገር አላደርግም፣ ለቤተሰብ አልረዳም፣ ቅድም ለራሴ በቃ እቺን የምፈልገውን ነገር ካሟላው በኋላ ነው ወደ ቤተሰብ የሚመለሱ ብዬ ነበር መጣሁት። አይደለም ግን አልተሳካም። ያው እግዚአብሔር አለ። አሁንም ደግሞ ወደፊት ደግሞ ተስፋ አንቆርጥም። በማማረር ምንም ነገር ዋጋ ያስከፍላል እንጂ እንትን አያመጣም ማለት ነው። በተለይ አናማረር ወንድሞቼ፣ አናማረር፣ ባለን ነገር እናመስግን። እኔ ማማረር ዋጋ ያስከፍላል፣ ያለንን ነገር ያጠፋል። በቃ ባለን ነገር እግዚአብሔርን ማመስገን፣ አመሰግናለሁ በቃ ተመስገን፣ ዋና ጤናዬ በቃ እንበል። እዚች ምድር እኮ ስንኖር ለአጭር ጊዜ ነው፣ ለትንሽ ጊዜ ነው። ከዛ በኋላ እኮ ሁሉ ነገር ወደ አምላካችን ነው። እና ወዶቼ ስለሰማችሁኝ አብራችሁ ስላላችሁኝ አመሰግናለሁ። ወዳችኋለሁ። እግዚአብሔር ጤና ይስጣችሁ፣ ሙሉ አድርጋችሁ ወዶቼ